ታይም የምትሰራቸው ስራዎች ከህዝብ ልብ ውስጥ የሆነ ተጽዕኖ መፍጠር የምትችሉ ስራዎችን ስትሰራ ብቻ ነው። ይህንን ቻሌንጅ አክሴፕት አላረጋችሁም፣ ኢግኖር አርጋችሁ። ፌመስ እና ኢንፍሉንሰር ሁለቱ ቃላቶች ይለያያሉ። ሰላም ወደ ቻናላችን ቤተሰቦች እንዴት ናችሁ? እኔ ደህና ነኝ ይመስገን። ዛሬም የተባለ ቪዲዮ መጥቻለሁ። አውቃለሁ ጠፍቻለሁ። ቪዲዮ ከለቀቅኩኝ ወደ 2 ሳምንት አካባቢ እየተጠጋኝ እንደሆነ አውቃለሁ፣ ጠፍቻለሁ። ዛሬ የተባለ ቪዲዮ መጥቻለሁ። የዛሬው ቪዲዮ የሚሆነው ፌመስ መሆንና ኢንፍሉንሰር መሆን ሁለቱ ልዩነት እንዳላቸው እንድታውቁ እፈልጋለሁ። በራሴ አረዳድ ማለትም በራሴ አንደርስታንዲንግ የሁለቶቹን ልዩነት በአንድ ሰውና በሌሎቹ መካከል ያለውን ዲፍረንስ ልነግራችሁ እፈልጋለሁ። በራሴ አንደርስታንዲንግ ነው። ቅሬታ ካለባችሁ ቅሬታችሁን በራሳችሁ ያዙት፣ ኮሜንት ላይ ብትጽፉም ትችላላችሁ ማለት ነው። እንግዲህ እንደ ምሳሌ ወሰድኩትኝ አዶናይን ማለት ነው። እዚህ ጋር ስግጥ ፍምስ ይላል። ስግጥ ፍምስ የሚለውን ፍሬዝ የተረጎማችሁበት አንዳንድ ሰዎች በተለየ መንገድ ነው የተረጎማችሁት። በማይጠቅም አንድ አረዳድ የተረዳችሁት ይመስላልና እዚህ ጋር እንደኔ አረዳድ ወይ ደግሞ ልጁ ሊል የፈለገበት ዳይሬክሽን ነው የተረዳውበትን አንደርስታንዲንግ ልንገራችሁ። ልጁ ፌመስም ነው ኢንፍሉንሰርም ነው። አንዳንድ ሰዎች 2 ሚሊዮን 3 ሚሊዮን ተከታይ ስላላቸው ብቻ ኢንፍሉንሰር ነን ይላሉ። ኢንፍሉንሰር ላይሆኑ ይችላሉ። ፌመስ ነው ኢንፍሉንሰር ያልሆኑም አሉ፣ ግን ኢንፍሉንሰር ነን ይላሉ። ኢንፍሉንሰር በትክክል ማን ነው? አዶናይ ነው። ዘ ኦንሊ ኢንፍሉንሰር ኢን ኢትዮጵያ ዘ ፈርስት አዶናይ። ምክንያቱም እንዴት በእያንዳንዱ ሶሳይቲ በእያንዳንዱ ማህበረሰብ ውስጥ ተጽዕኖ መፍጠር እንዴት እንደሚችል ያወቀበት የተረዳው የህዝቡን ትርታ ያዳመጠ በትርታቸው እየገባ እንዴት ተጽዕኖ መፍጠር እንደሚችል ያወቀ የመጀመሪያው ሰው የመጀመሪያው ኢትዮጵያዊ ቲክቶከር ፌመስ ኢንፍሉንሰር አዶናይ ብቻ። ሌሎቹ ፌመስ ብቻ ናቸው። ምንም ኢንፍሉዌንስ የሚያደርጉት ነገር የለም። በሆነ አጋጣሚ ብቻ ፎሎወር አገኙ 1 ሚሊዮን እና ከዛም በላይ 2 ሚሊዮን 3 ሚሊዮንም የደረሱ አሉ እና እነሱ ኢንፍሉዌንሰር ናቸው ማለት አይቻልም። ምክንያቱም የራሳቸውን መንገድ ብቻ እየተከተሉ የራሳቸውን ወይ ብቻ ነው የሚከተሉ። ቢኮዝ ኢንፍሉዌንሰር ስትሆኑ ደግሞ ማድረግ ያለባችሁ ነገሮች አሉ። የራሳችሁን መንገድ እና የህዝብን አንደርስታንዲንግ መንገድ ለይታችሁ ማወቅ አለባችሁ። ሁለቱን ካገናኛችሁ ነው ኢንፍሉንሰር ወይም ተጽዕኖ ፈጣሪ መሆን የምትችሉ ማለት ነው። እሱ ደግሞ የሚያደርገው ነገር እያንዳንዱ እንቅስቃሴው የህዝብን ትርታ ያዳመጠ ነው። ህዝብ የሚፈልገውን ነገር ተረድቶ የህዝብን ፍላጎት ደግሞ ለማርካት የሚሄድበት መንገድ ተጽዕኖ ፈጣሪ አስብሎታል ማለት ነው። ለምሳሌ በቅርብ ያደረጋቸውን ስራዎች ብንመለከት ዲቻ ቦይስ የሚባሉ 3 ልጆችን ከጎዳና አንስቶ ቲክቶክ አስጀምሮ አብሮ እያኖረ በራሱ ወጪ ማለት ነው እስካሁን ድረስ አብሯቸው ማኔጅ እያደረጋቸው ይገኛል። ከዛ በመቀጠል ደግሞ ነፃነት የምትባለው አንቆሎ ሻጯን ድምፃዊ እንደሆነች ካወቀ በኋላ ሄዶ ዘፈን እንደምታወጣና አርቲስት እንደምትሆን ቃል ገብቶላት ይዟት መጥቶ አሁን ማኔጅ እያደረጋት ይገኛል። ይህም ከህዝብ ልብ ውስጥ እንዲገባ ሁለተኛው መንገድ ነው። ከዛ በፊት ደግሞ ፐርሰናል ዲቨሎፕመንት ታውቁት ከሆነ እኔ በፊት አሜሪካ እያለ ነው ማውቀውና እና ከዛ ከአሜሪካ እያለ ኢትዮጵያ ከመግባቱ በፊት የሚለቃቸው ትምህርቶች፣ ምክሮች ለሴቶች፣ ለወንዶች፣ ለሁሉም በየእድሜ ደረጃው የሚሆኑ ምክሮችን ያካፍላል። በዚህም በራሱ ከህዝብ ልብ ውስጥ እንዲገባ ሆኗል ማለት ነው። እና ፌመስ እና ኢንፍሉንሰር ሁለቱ ቃላቶች ይለያያሉ ነው። በአጋጣሚ የሆነ አንድ ቪዲዮ ሰርተህ ታይቶልህ ፎሎ ተደርገህ 1 ሚሊዮን ልትገባ ትችላለህ፣ 2 ሚሊዮን ልትገባም ትችላለህ፣ 3 ሚሊዮን ልትገባ ትችላለህ። እሱ ኢንፍሉንሰር ነው ማለት አይቻልም። ኢንፍሉንሰር ማለት በኤቭሪ ታይም የምትሰራቸው ስራዎች ከህዝብ ልብ ውስጥ የሆነ ተጽዕኖ መፍጠር ስራዎችን ስትሰራ ብቻ ነው ኢንፍሉንሰር ነህ ማለት የሚቻለው ማለት ነው። እና ስግጥ ፍምስ የሚለውን አረዳድ እንድትረዱት የፈለገው ልጁ በየትኛውም ፖዚሽን ላይ ሆን በምትሰራው ስራ ታማኝ ሆነ ዲሲፕሊን ኖሮህ ሰግጠህ እስከ መጨረሻው
ስትከተለው ፕሮዳክት ታገኛለህ ወይም ውጤት ታገኛለህ መጨረሻ ላይ ማለት ነው እንጂ ኦንሊ ሶሻል ሚዲያ ላይ ብቻ አይደለም። ትርጉሙ ቢ ዲሲፕሊንድ ማለት ነው። አንዳንድ ታዋቂ ሰዎች በተለይ አንደርስታንድ ስታደርጉት ይታያል። አብዛኛው አርቲስቶች ይህንን ቻሌንጅ አክሴፕት አላረጋችሁም፣ ኢግኖር አድርጋችሁታል። ለምሳሌ ሮፍናን ማለት ነው። ሮፍናን ምን አደረገ? የሆነ ልጅ ስግጥ ፍምስ አላረግም፣ አልሰግጥም፣ አልፈምስም ብሎ ቪዲዮ ሲሰራ ሪፖስት አደረገው ማለት ነው። የሮፍናን የዛን ልጅ ቪዲዮ ዜን ምን ማለት ነው? ስግጥ ፍምስ ማለት ቢ ዲሲፕሊንድ ማለት ነው እንጂ የጮህ የሆነ መንገድ ላይ ወይ የሆነ ሰው ዲስተርብ እያደረግ ፎሎወር ሰብስበህ እዛ ጋር ታዋቂ ሁን ማለት አይደለም። ባለህበት ፖዚሽን ባለህበት የስራ መስክ እስከ መጨረሻው ታግሰህ ዲሲፕሊንድ ሆነህ ስራህን ወደኸው እስከ መጨረሻው ስትከተለው ጥሩ የሆነ ውጤት ወይም ጥሩ የሆነ ፕሮዳክት ታገኛለህ ማለት ነው። ስግጥ ፍምስ ማለት ፍምስ የምትለዋን ቃል ይዛችሁ ብቻ ወደ ሌላ አይነት ዳይሬክሽን ባትወስዱት መልካም ነው እላለሁ። የኔ አረዳድ ይሄ ነው። የአብዛኛው ሰው ከ70% በላይ የሆነው ሰው አረዳድ ይሄ ይመስለኛል። ከ30% የማትበልጡ ሰዎች አረዳዳችሁ ከዚህ አንደርስታንዲንግ ወጣ ያለ ይመስላል እና ትክክለኛው አረዳድ ይሄ ይመስለኛል። ልጁ ሊል የፈልገውም ይሄን ነው። እኔም አንደርስታንድ ያደረኩት ይሄን ነው። አብዛኛው ከ70% በላይ የሆኑ ሰዎች አንደርስታንድ ያደረጉት አንደርስታንዲንግ ወይ ይሄ ይመስለኛል። ፋሚሊ ያልሆናችሁ ሰብስክራይብ ያደረጋችሁ ፋሚሊ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ